ያለውን ነገር ብቻ ንገሪያት ማለቴ ያው በቃ ሀቢባ ያው አናግሪያት። ሀቢባ ያው ሰሚራ ነው ስሟ። ሰላም ሰሚራ፣ ሰላም ሰሚራ፣ እንዴት ነሽ? ደህና ነኝ ሀቢባ፣ እንዴት ነሽ? ደህና ነኝ ሀቢብቲ፣ ደህና ነሽ? አለሁ አልሐምዱሊላህ። አለን። እዚህ ጋር እየተነጋገረን ስለ ባልና ሚስት ኃላፊነት ሙቤ አንቺና እሱ ግብፅ ሀገር በምትኖሩ ጊዜ ከመዳን ቤት ስራ አስቁሞ ቤት አስቀምጦሽ በአቅማችን ያለንን እንኖራለን ቁጭ በይ እንዳለሽ እየነገረን እኛ ደግሞ ማመን አቅቶን ከአንቺ መስማት ፈልገን ነው። እውነት ነው? እውነቱን ነው ወላሂ እውነቱን ነው። አሁን እኔ ኢትዮጵያ ነኝ ያለሁት። እዚህ ያለው ራሱ ማለት ነው እሱ ነው በቃ ራሴ ሰርቼ እንደገባው ነው የምኖረው። እውነት ለመናገር በጣም ደስ ይላል። እሳይ እንኳን አረገልሽ። በጣም ደስ እኔ ለወደፊቱም ለሰሚራዬ ካነስኩ ወላሂ ቃል ገብቻለሁ። ወላሂ ትቼ ኑሮውን አቆሜ እዛው ላይ እሄዳለሁ እንጂ በፍጹም እኔ እያለሁ እኔ ሰራተኛ እና ገረድ እንደፈለገ የፈለገ ሰው አፉን እየጠረገብኝ ባለቤቴ ላይ አፉን እንዲጠርግ አልፈልግም። ዛሬም ነገም ማለት ነው በህይወት እስካለሁ ኑሮኝ አይደለም ወላሂ የለኝም። ሀቢባዬ እንደተዘረፍኩ ነው። ስንት ሚሊዮን ብር ተዘርፌ ስንት ነገር ተዘርፌ እንደተዘረፍኩ ነው። ግን እኔ ባለቤቴ ስራ ሂዳ ሰርታ መዳን ቤት እዛ እንትን እያለ ኢጃዛ ምናምን ሶሪ እንደዚህ ነው። ማነው የዘረፈ? የሴቶች ጉዳይ ይኮራብካል ሙቤ። አንድ ቀን እንደውም ልጅ መጣለው አቡዬ ኢንተርቪው አድርጋት መተን በቪዲዮ ቁጭ እንላለን። ኢትዮጵያን ያለችው ትመጣለች እኔ ጋም ወላሂ ይዣት መጣለው። ሲሪየስ ኢጅፕት ያሉትን አሁን አስሊ ጋር ስገቢ ጠይቂው። አስሊም እንደዛው ነው። ባለ ይበላል ለብር ነው የሚያገቡት። ከዛ በኋላ ደግሞ ቀልብሽን የሚሰብር ነገር 4 ዓመት 5 ዓመት ብሯ ከበሉ በኋላ ልጅቷን ዞር በይ እያሉ ለሞት ይዳርጋሉ። ሌላ ያገባሉ በእሷ ብር ማለት ነው። እሷ ብር እየሰጠች ሌላ ሴት ይዞ ይዞራል እዚህ መንደር ውስጥ እያወቅን ጓደኞቻችን ሌላ ላልኩሽም እኮ ጓደኞቻችን ብኛ እዚህ ቤት ስንሰማ የምንውለው ታሪክ አይደል እንዴ? የምታወራው እኮ እውነት ነው። እዚህ ቤት ስንሰማ የምንውለው ታሪክ ጓደኛዬ ምስቱን አያውቃትም፣ በፎቶ እንጂ አያውቃትም። ኮንትራት ቤት ናት፣ ተጋብቷል ግን ኒካ ተደርጓል። ምን አይነት ኒካ እንደሆነ ምን አይነት ቤተሰብ እንዳላት ራሱ ይገርማል እኮ። እሷ ራሷ ቤተሰቦቿ ራሱ ይገርሙኛል። ኒካ አድርጓት ጓደኛ ያልኩሽ ነው። ስሙን አልጠራሁም እንጂ ያውቃል። እዚህ ስራ ላይ ይገልበጥ ከፈለገ ኒካ አስሮ አየር ላይ ኒካ ይባላል። ሳይገናኙ በአየር ቤተሰቦቿ ወላሂ ነው የምልህ። እኔ ማንም ያገኛል ዋሽ ማባል ነው ዝም ብለህ ያጥረብሽ። ከዛ በኋላ ኒካ አስሯት ብር በየወሩ እየላከች እሱ ደግሞ እንደውም መጠጥ ለመደልሽ እየጠጣ በእሷ ብር ሳይለካ የመጣ ገንዘብ እኮ ነው። እንዴት አይጠጣም? አዋ ሴቶችን ይዞራል እሱ። እሷ እዛ ደም እንባ እያለቀሰች ብር ትልካለች። እንደዚህ አሁን መጨረሻቸው ምን ይሆናል እስኪ አስቢ። መጨረሻው ላይ አንድ ብር የለውም፣ ቤት አልተሰራም፣ ሌላ ጓደኛ አለው እሱ። አንዷን በጣም ነው የሚወዳት። አሁን እሷን ካገባ እቺ እዛ ቤት ያለችው ወይ ከፎቅ ትወርዳለች ወይ ደግሞ በቃ ተስፋ አለቀ ማለት ነው። ወይ ስትገባ አብዳ አማኔል ትገባለች። አማኔል ሴት ራሱ አቡዬ አንድ ነገር ልንገርሽ፣ ለጓደኛቸው ባልና ምስት ብዬ አሁን ተጣልቼ እዚህ ሳምንት የታላሁት ምክንያት እዚህ ሜዳ ላይ ለባሎቻችሁ ብር እንካ ብላችሁ አትስጡ። እሱም የስራ የሰው ሀገር ነው ያለው። አንቺም ስል ያጠራቅሙና በሁለታችሁ ስም ቤት ይሰራል ስል አጀንዳ አድርጎብኝ እንዴት ነው በሁለት ሰው ስም ቤት የሚሰራው? እኔ ይኸው ባለቤቴ እየሰማች ነው። አንድ የነበረን ቤት ምዬ በእሷ ስም ነው የተገዛው። አመንሽም አላመንሽም ነገ ብሞት ወንድሞች ስላሉኝ የወንድማችን ንብረት ነው ብሎ ወላሂ አፋን ወላሂ መርፌ ካለኝ አላህ ነው የሚያውቀው። አንድ መርፌ በእኔ ስም የለም። ዛሬም እንዲኖርም አልፈቅድም። ለምን ሟች ነኝ። ገባ እኔ ስሞት ረ ወንድሞቼ ራሱ የፈለገ ሰው ወንድም አንዳንድ ፈጣሪ ያስተካከለው እንጂ ከምስት ጋር መታገል እኔ ከሞትኩ ማለት ነው። ልክ ከኔ ጋር እንደለፋ ነገር የወንድማችን ገንዘብ የለኝም። ወንድም እንደዚህ ነገር እኔ ምንም አይነት ወንድም የለኝም። እናቴ ነበረች ሙታለች። አላህ ራህመት ያድርግላት። አለቀ። ካሁን በኋላ ወንድሞቼም በራሳቸው ይኖራሉ፣ እኔም በራሴ ይኖራለሁ።
እኔ ከሞትኩ የኔን ገንዘብ ከፈለገች 2 ባል ይዛ ትምጣ። አሁን ምን ይባላል? ሌላ ባል አግብታበት በገንዘባችን ማንም እንዳይላት በእሷ ስም ነው ሁሉም ነገር ያደረገው። ሰዓት ሞት የከዳች እንደውሳ ብዙ እኮ የተሸገረው ከሴት ከዳች። እኔ የምፈልገው እኔ ባለቤትን የምወድበት አንግል እሷ ደስተኛ ሆና ሌላ ባል አግብታ አሁን ነው ያው አሁን ከፈለገ አይወዳትም ማለት ነው። ቆይ ወንድሜ አንድ ነገር ልንገርሽ። ሰሚራን በጣም ወዳታለሁ፣ በጣም ነው የማፈቅራት። ፍራግመንት ሉዝ እንዳላረግ ጋይስ ጌም ግግም ያልኩ የግድ ከኔ ጋር መኖር አለባት። አይ በቃ አፈቅራታለሁ እና ከኔ ምናምን የለም። እሷ እኔ ካልተመቸዋት ካልሆንኩላት የሆነ ነገር እኔም ወደዋለሁ። ይህ ነፃነት ጥሩ ነው፣ ግን የሆነ ነገር በግድ ከኔ ጋር ካልኖርሽ በሽማግሌ እግሯ ላይ ተወድቆ ምናምን የለም። እንደዚህ ያለ ፍቅር የለም። ፍቅር በፍቅር ብቻ ነው። ከፈለገት ትኖራለች፣ ካልፈለገት ትወጣለች። ግን አንድ ነገር የምነግርህ ወላሂ ገንዘብ አለኝ ከእሷ ጋር ብዬ የምካፈለው ገንዘብ እንደሌለ ነው። ምን ትላለህ? እኔ አላምንም። ልጅ አለ ሁሉ ነገር በሁለታችን ሁሉ ነው እንዲሆን የምፈልገው። ኦኬ ስሚኝ። አሁንም እኮ እኔ የኔን ማለት ነው እኔ የማቋለ አድርጌላታለሁ። አንደኛ ሱካር በሽተኛ ነኝ። ብዙ ችግር ደርሶብኛል፣ አልፏል። ድንገት ብሞት ራሴን እየፈራው ምኖር ሰው ነኝ። ባይዘወይ ዛሬ ነው ነገ ነው ቃለም ፈተና አምቶብኛል። እንትኔ በሽታዬ ማለት ነው። የሆነ ነገር ቢፈጠር ያለምንም ጭቅጭቅ ቤቷን የራሷ ሁሉ ነገር የራሷ በሰላም ትኖራለች። ግን በቀደም የተናገርኩት እሱም ያምጣ አንቺም አምጪ የሰራችሁትን አብራችሁ ቤት በሁለታችሁ ስምስል ምን አባ አግብቶ ገልብጦኝ ማለት ነው ይበሉ። እኔንስ እንደዛ አይደል የሚሉኝ? እኔ ሴቶችን እኔ ከመጣሁ እኮ ነው ሴቶች ገንዘብ መስጠት የተዉት። ብዙ ሴቶች እኮ እኔ ከመጣሁ እኮ ለወንድ ገንዘብ መስጠት ትተዋል። ለዛ እኮ ነው በሴት ብር የሚኖሩ ወንዶች እኔን የሚጠሉኝ እኮ ለዛ ነው እኮ። ሴቶችን እኩል መሆን አለበት። አሁን የተለመደው ባህሪ ኢትዮጵያ ላይ መቀየር እኔ በህይወቴ በሴት ብር የሚኖሩ ወንዶች ይጠሉኛል ስል ወደ አንተ እያየ ስቃል። አንተ በሴት ብር ነው እንዲህ የምትኖሩ? ኧረ እኔ ስሄድ አንድም ቀን አንዲትም ሴት ብር ነካ ምትለኝ የለችም። አልሐምዱሊላ አንድ ሰው አንድ አበባ ጋር እሺ። አባን ነው አንድ ጥያቄ ልጠይቅ ከቅርታ ጋር። እሺ ያለው ቤት ወይ ደግሞ ንብረት በሁለታችሁ ስም ነው ወይስ በአንተ ብቻ ነው? አላህ በሚያይ ይሄ ነው የሚባል ንብረት የለኝም መስል። ላላላ ለምን አንድ በግ አይሆንም? በአንተ ስም ወይስ በሁለታችሁ? በግ በእኔ ስም ይመዘገባል። ኦኬ አይደለም። ይሄ አቡ በሱ ስም ነው። በአንተና በሷ ስም ያለው በአንተና በሷ ስም ቢሆንም ችግር የለውም። ምን ችግር አለ? ኦኬ አሁን ቤት የሚገዙት ወንዶች ናቸው። ገባ? በራሳቸው ሴቶች። እስኪ አቢባ እዚህ ላይ እስኪ የሆነ ፈተና ነገር አድርጊና እስኪ ከባሎቻችሁ ጋር እኩል ቤት የገዛችሁ ምስቶች ተመዝገቡ በያቸው። 110 ብታገኝ ነው 90 ራሷንም ጭንቅላቷንም ልቧንም ሆዷንም ጭጓራዋንም እሱ ላይ አንጠልጥላ ነው ያለችው። ነገ የሆነ ነገር ዘንበል ቢል ማለት ነው ከፎቅ ላይ ወርዳለው ያዙ ሊቀቁኝ የምትለው እንደዚህ አይነት እውነት ነው። ትክክል ወላሂ። እዚህ ላይ እውነትን ነው። እዚህ ላይ የምደግፋለሁ። ብዙ ወንዶች የራሳቸውን ህይወት ለመሸጋገር ነው በአረብ ሀገር በተለይ ደስ የማይል ላይፍ አለ። ይሄ ጥሩ አይደለም። እዚህ ላይ ደግፋለሁ። በተለይ አሁን መኪና መግዛት ከፈለገ ነው ሴትን እንትን የሚለው ማን በደንብ ትሰራለች ማናት ኢጃዛ መውረድ የምታበዛው ብለው መልዕክት ምናምን ዘር የለም። እንደዚህ የሚያደርጉ ሰዎች አሉ። በጣም ይሄ ቆሻሻ አስተያየት። ኢጃዛ ማትወጣዋና የእነሱን ህይወት እያበላሹ ለትዳር የሚፈልጓል። ለዛ ነው የሚፈልጉት መኪና ለመግዛት ነው የሚፈልጉት። በተለይ በፍቅር አካባቢ አንድ ሰው 7 ፍቅረኛ ያለው አለ። ግን ሲመርጡ ኢጃዛ የምትወርደዋ ትሻላለች ወይስ ማትወርደዋ? ለገንዘብ የማትወርደውን ነው እንጂ የምትሰራው ማትወርደዋ ገንዘብ ትይዛለች፣ ስለዚህ ታስፈልጋለች። ኢጃዛ የምትወርደዋ ኢጃዛ ትገዛለች፣ አበሻ ሬስቶራንት ሄደች ትበላለች፣ ታጠፋለች ብሯን።
ስለዚህ ጃዘምቶነባ መታቀፍ አለ፣ አብሮ ማደር አለ። ስንት ስቃይ ቢዚ ታደርገዋለች። እሷን አይፈልጋትም በደንብ አቱረጅም እያለ ጃዛ ስሪ ገንዘብ እንያዝ ለልጆቻችን ለወደፊት ህይወታችን እያለ ይሰክሳታል። ግን ማለት ነው ባልና ሚስት ለምሳሌ ንብረት በባል ስም ከሆነ አያምጣውና ፍቺ ቢፈጸም እኮ ፍርድ ቤት እኮ ያካፍለናል። አሁን በአቦ ፋኖ ስም ቢሆን እኮ አምጣውና ፍቺ ቢፈጸም እኮ ሸሪያ ፍርድ ቤት ያካፍላቸዋል። የሴት ንብረት ነው፣ የሴት ገንዘብ ነው። ማካፈል የማይችለው በሸሪያ ሸሪያ ፍርድ ቤት ማካፈል አይችልም። ህግ ነው አይደለም። ሸሪያ ፍርድ ቤት ማካፈል አይችልም። እና በሸሪያ ፍርድ ቤት መፋታ ባዶ እጄን ይሸኛል። በህግ ሸሪያ መቼ ይፈታልሻል? በህግ እሱ ቤቱን በስሙ እንትን ካለ የፈለግሽውን አምጪ ያለ 1000 ዶላር አምጣልሽ። ከፈለግሽ የፈለግሽውን አምጪ። በቃ ምን መለሽ ምን ሞኝ ሆና ነዋ። ታዲያ ሄዳ አትከስም ፍርድ ቤት የጋብቻ ወረቀት ካላት በህግ ከሆነ ትከፈላለች። በህግ ከሆነ ይከፈላለች። በሸሪያ ከሆነ ስትገባል በሸሪያ የባልን ንብረት ሚስት ትውሰድ የሚል ነገር የለም። እኔ ደግሞ የሰማሁት ልጆች ካላት ቀለብ ይስፈር ይላል። ልጆች ካላት ቀለቧን ግዴታ ነው። ኦኬ። እኔ ደግሞ እዚህ ሲነግሩኝ እኔ ስለ ሸሪያ ብዙ እውቀት ስለሌለኝ እውቀት ያለው ሰው ጠይቄ እነግራችኋለሁ አልኳቸው። የሴት ንብረት ባል መካፈል አይችልም። አንዷ እሷ ሳኡዲ ናት፣ ባሏ ዱባይ ነው እና ተጣልተው እሷ ስለ ንብረት በጣም ሀሳብ ይዟት ገዝት ገብታ ጠይቃኝ ሁሉም ኮመንት ላይ የሴት ገንዘብ ወንድ የእሷም ካለማ ያካፍላል። የእሷ ካለ እኮ ያካፍላል። የእሷ አብረው ከሆነ እንዴ ኖ የእሷ ገንዘብ ራሷ ጋር ያለው ልትፋታ ፈልጋ ንብረቷ እንዳይካፈላት ፈራች። ፍታይ ልትለው ፈልጋ ደብል ወንድ ሴትን እንደ ብሎ ይካፈላል እኮ ኮመንት ላይ ያሏት። እኔ ደግሞ አላውቅም። በፍርድ ቤት ከሆነ ይካፈላል። የሴት የወንድ ብሎ ነገር የለም። በፍርድ ቤት ከሆነ ባልና ሚስት እስከሆኑ ማቹ እኩል ይጻፈ